የእግዚአብሔር መንግስት መነሻው ልብ ውስጥ ነው። በምድር መንግስት መካከል ድንበር አለ፣ በቋንቋና በጎሳ ይከፋፈላል። ነገር ግን ሰማይ መንግስት ከባህር እስከ ባህር ነው፣ በክርስቶስ ደም የተገጣጠመ አንድነት ላይ ያለ። ይልቅ እንደዚህ ሰውዬ የከበረውን ነገር መግዛት ነው ቢቻለን ያለን ሁሉ ሽጠን። መንግስቱ በነፃ ነው የምትገኘው። መንግስቱ ለመቆየት ግን የሚያስከፍል ነገር አለ። የሚያሸጥ የሚያስተው የሚያስከፍል ነገር አለ እንደማለት ነው። ፊልጵስዩስ 3 ምዕራፍ 3 ቁጥር 20 ላይ ያለውን ቃል አነባለሁኝ። እንዲህ ይላል፣ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠብቃለን። ደግሜ ያነባዋለሁ። እኛ ግን ዜግነታችን በሰማይ ነው፣ ከዚያ ደግሞ የሚያድን ጌታ እርሱን ኢየሱስ ክርስቶስን እንጠብቃለን። ማቴዎስ ምዕራፍ 4 ቁጥር 17 ላይ እንዲህ ይላል፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ይህንን ክፍል ለማዘጋጀት ሳስብ ብዙ ጊዜ በውስጤ ሲመላለስ የነበረውን ክፍል ነው። በጣም ውስጤ የከበደው ቃል መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ቃል ነው። ምናልባት እንግዳ ርዕስ እንዳይሆን ፈራሁ፣ ግን ከዚህ አልወጣሁም። መንግስተ ሰማያት ቀርባለች እና ንስሐ ግቡ። ኢየሱስ ክርስቶስ አገልግሎቱን የጀመረው በዚህ ትምህርት ነው። የመጀመሪያም ንግግሩ ይህ ነው፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ቀርባለች ማለት ደረሰች ማለት ነው፣ እጃችሁ ላይ ነች ማለት ነው። ዛሬ በብዙ ቤተክርስቲያን በብዙዎቻችን አስተሳሰብ መንግስተ ሰማያትን ከሞት በኋላ የምንገባበት የጡረታ መውጫ አድርገን እያሰብን ይሰማኛል። ግን መንግስተ ሰማያት ቅርብ ነች። የእግዚአብሔር ቃልም እንደሚናገር ኢየሱስ መንግስተ ሰማያትን ሲያስተምር እዛ ጊዜ የነበረበትን አውድ ማየት መልካም ነው። አገልግሎቱን ሲጀምር አይሁዶች ከሮም ጭቆና ነፃ የሚያወጣቸውን አንድ ጥሩ ፖለቲከኛ፣ አንድ ጥሩ ንጉስ በሚጠብቁበት ሰዓት ኢየሱስ ግን ይህን ትምህርት ይዞ ብቅ አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ አላቸው። ዋና መልእክቱ መንግስቴ በዚህ የለችም አይደለም፣ መንግስቴ በሰይፍና በጉልበት አትመጣም፣ ልቅስ በልብ ለውጥ በእግዚአብሔር ፍቃድ የምትገኝ እንደሆነች አበሰረ። ቅድም መጀመሪያ ላይ እንዳነበብኩላችሁም ጳውሎስ ዜግነታችን በሰማይ ነው ብሎ ለፊልጵስዩስ ሰዎች ተናገረ። ፊልጵስዩስ በዛ ጊዜ በሮም ቀኝ ግዛት ስር የነበረች ሀገር ነች። በዛ የሚኖሩ ሰዎች ከሮም ከተማ ርቀው ቢኖሩም ልክ እንደ ሮማውያን ሰዎች ለብሱ ይናገሩም ይኖሩም ነበረ። ስለዚህ ጳውሎስ ለነዚህ ሰዎች እንዲህ አላቸው፣ እናንተ በዚህ ብትኖሩም ግሪካዊ ብትሆኑም በሮም ግዛት ብትኖሩም ዜግነታችሁ ሰማይ ነው፣ የሚበልጥ ነገር አላችሁ አለ። ነፃ አውጫችሁ ኢየሱስ ነው አለ። አዳኛችሁ ጌታ ነው፣ እርሱ ያድናችኋል፣ እርሱ ደግሞ ይመጣል እያለ ይነግራቸዋል። እነዚህን ሁለት ሀሳቦች ይዤ መንግስትን መንግስት የሚያደርጉ 5 ነገሮችን ላይ ተንኮርሼ የዛሬን ትምህርት አጠናቅቃለሁ። አንድን መንግስት የሚያደርጉት የመንግስት መዋቅራዊ ባህሪዎች አሉ። የመጀመሪያው መንግስት የሚያደርገው ንጉስ
ወይንም ሉዓላዊ ስልጣን ያለው አካል መኖር ነው። ሁለተኛው መንግስትን የትኛው መንግስት ምድራዊ መንግስትም ይሁን ሰማያዊ መንግስት የራሱ የሆነ ክልል ወይም ግዛት ሲኖረው መንግስት ይሆናል። ክልል የሌለው መንግስት ስለሌለ። ሌላው መንግስትን መንግስት የሚያደርገው ህዝብ ነው። ህዝብ የሌለው መንግስት የለም። ሌላ እያንዳንዱ መንግስት የራሱ መገበያያ ገንዘብ አለው። የኢትዮጵያ መንግስት የኢትዮጵያ ብር አለው፣ የአሜሪካ ዶላር አለው፣ እግዚአብሔርም ገንዘብ አለው። የመጨረሻው ህግ አለው፣ መተዳደሪያ ህግ አለ። ስለዚህ እነዚህ ነገሮች ከዚህ ከኢየሱስ ክርስቶስ ትምህርት ጋር እንትን ብለን አሰላስለን እናስተምራለን። ኢየሱስ ክርስቶስ በጣም ብዙ ጊዜ በምሳሌ ተናገረ። መንግስተ ሰማያት እንዲህ ትመስላለች እያለ ያስተምር ነበር። በእነዚህ ነገሮች ላይ ተንተርሼ የዛሬን ትምህርቴን አቀርባለሁ። የመጀመሪያው ቅድም እንደነገርኳችሁ የመንግስት ማዕከላዊ ባህሪያት የመጀመሪያው ስልጣን ነው ብያችኋለሁ። ንጉሱና ስልጣኑ። ንጉስ ሲባል ቃሉ የመጨረሻ ህግ የሆነለት ማለት ነው። በዚህም በምድራዊ ሀገር ጠቅላይ ሚኒስተርም ሊሆን ይችላል፣ ፕሬዝዳንትም ሊሆን ይችላል፣ ወይንም ንጉስ ሊሆን ይችላል። ህጉ የመጨረሻ ህግ የሆነለት ቃሉ የመጨረሻ ህግ የሆነለት ሰው አለ። በዚህ በመንግስተ ሰማያት ደግሞ የመጨረሻው ቃሉ ህግ የሆነለት ጌታችን ኢየሱስ ክርስቶስ ነው። እሱ የራእይ መጽሐፍ 19 ቁጥር 16 ላይ እንደሚናገር የነገስታት ንጉስና የጌቶች ጌታ ነው ይላል። ይህ ማለት ከእርሱ በላይ ይግባኝ ሰሚ የለም። በማቴዎስ 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። ስለዚህ ይህንን የቅድሙን ቃል ሲናገር አይሁዶች ከሮም ጭቆና የሚያወጣቸውን ፖለቲካዊ መሲህ ይጠብቁ ነበር ብያቸዋለሁ። ኢየሱስ ግን መንግስቴ ከዓለም አይደለችም አለ። ስለዚህ መንግስት በልብ ለውጥና በእግዚአብሔር ፍቃድ የምትገኝ መሆኗን ተናገረ። ዛሬ አንድ ለናንተ ላስተላልፈው የፈለኩት መልእክት አለ። ምናልባት ብዙዎቻችን ኢየሱስ ጌታ ነው፣ ኢየሱስ ያድናል እንላለን። ንጉሳችን ኢየሱስ ከሆነ ደግሞ ዛሬ አንድ ልምምድ ልንለማመድ ይገባል። እርሱ ይገዛናል፣ እኛም ደግሞ ለእርሱ በሁለንተና እንገዛለን። ስለዚህ የራሳችንን አጀንዳ ትተን የእርሱን ትእዛዝ ለመቀበል ግዴታ አለብን፣ እሱ ጌታ ከሆነ። ስለዚህ ዜግነታችን በሰማይ ነው ብላችሁ የምታስቡ ከሆነ ንጉሳችን ጌታ እንደሆነ ልናስብ ግድ ይላል። ዜግነታችን ሰማያዊ ከሆነ ንጉሳችን ጌታ ኢየሱስ የኛ አገልጋይ፣ እኛም ደግሞ የሱ ታዛዥ እንደሆን ልናስብ ይገባል። እኔም የምገዛው ለእርሱ ነው፣ እኔም ማገለግለው ለእርሱ ነው፣ እርሱ ይገዛኛል፣ እኔም ደግሞ ለእርሱ እገዛለሁ ልንል ይገባል። ሁለተኛው የመንግስት ባህሪ ክልል ነው፣ ወይንም ቴሪቶሪ የምንለው ማለት ነው። ስለዚህ ምድራዊ በምድር ያለ መንግስት በድንበርና በኪላ ይታጠራል። የእግዚአብሔርስ መንግስት አጥሩ ምንድነው ብለን ልንጠይቅ፣ ክልሉ የት ጋር ነው ብለን ልንጠይቅ ግድ ይላል። መጽሐፍ እንደሚናገር የእግዚአብሔር መንግስት በልብ ውስጥ ይጀምራል። የእግዚአብሔር መንግስት ግዛቱ ለዘላለም ነው ይላል። የእግዚአብሔር መንግስት በክልል በካርታ አይወሰንም። መንግስቴም ከዚህ ምድር አይደለችም። ሆኖም መንግስቱ በክርስቲያኖች ሕይወት በቤተ ክርስቲያን አማካኝነት በምድር ላይ ሕግና ደንብ ሆኖ ይሰራል። የሉቃስ መጽሐፍ እንደሚናገር ፈሪሳውያን ኢየሱስን አንድ ጥያቄ ጠየቁት።
መንግስትህ መቼ ትመጣለች አሉት። ኢየሱስም እንዲህ ብሎ መለሰ፣ መንግስቴ በመካከላችሁ ናት አላቸው። ስለዚህ የእግዚአብሔር መንግስት መነሻው ልብ ውስጥ ነው፣ ግን ደግሞ ይሰፋል። ዓለምና በእርሷ የሚኖሩ ሁሉ የእግዚአብሔር ናቸው። ሰይጣን በዚህ ምድር ሕገ ወጥ ወራሪ ነው እንጂ ባለቤትም ገዥም አይደለም። ስለዚህ እኛ እንደ አምባሳደር እንደ ዜጋ ንጉሱ የራሱ የሆነውን ግዛት ምድርን ለራሱ ለማስረከብ እንሰራለን። ለዚህ ደግሞ እንተጋለን። የግዛት አንድነት በምድር መንግስት መካከል ድንበር አለ። በቋንቋና በጎሳ ይከፋፈላል። ነገር ግን ሰማያዊ መንግስት ከባህር እስከ ባህር ነው። በክርስቶስ ደም የተገጣጠመ አንድነት ላይ ያተኮረ ነው። እያንዳንዱ መንግስት በሚያስተዳድረው ግዛት ውስጥ ባንዲራ ያቆማል። የእግዚአብሔር መንግስት እንዲሁ ባንዲራ አለው። ባንዲራችን ኢየሱስ ነው። መታያችን ኢየሱስ ነው። ምልክታችን ኢየሱስ ነው። በአንድ ወቅት በአፍሪካ ሀገር ውስጥ የእርስ በርስ ጦርነት ተነስቶ ነበር። አማጽያን ከተማዋን ሲወሩ በከተማ መሃል ወደሚገኝ አንድ የውጭ ሀገር ኤምባሲ ቅጥር ገቡ። ነገር ግን ልክ ግቢው ደጃፍ ላይ ሲደርሱ አዛዣቸው እንዲቆሙ አዘዛቸው። ምክንያቱም የዚህ ኤምባሲ ግቢ በዓለም አቀፍ ሕግ መሰረት የሀገሪቱ መሬት ሳይሆን የኤምባሲው ባለቤት የሆነች ሉዓላዊ ሀገር ግዛት ነው። በውስጡ ያሉ ሰዎች ጥበቃ የሚደረግላቸው በዛች ሩቅ ባለው ሀገር ጦር ነው። እኛም በዚህ ዓለም ስንኖር ዓለም በጭንቅና በጦርነት ብትታወቅም እኛ በሰማያዊ መንግስት ኤምባሲ በክርስቶስ ውስጥ ነን። ሰይጣን እስከ በራችን እስከ ደጃፋችን ሊደርስ ይችላል። ነገር ግን ውስጣዊ ያለውን ሰላምና ጽድቅ ሊነካ አይችልም። ምክንያቱም የምንጠበቀው የምንከለለው በሰማይ ጦር ሕግ ነው። ሶስተኛው መንግስት የሚያደርገው ህዝብ ነው ብያቸዋለሁ። መንግስት ያለ ህዝብ ባዶ ነው። የዚህ መንግስት ህዝቦች በምርጫ አይደለም ዜግነታቸውን ያገኙት፣ በልደት ነው፣ በውልደት ነው። ስለዚህ ዜግነታችን በደም የተገዛ ነው፣ በዳግም ውልደት ያገኘነው ነው። ለዛ ነው የተመረጠ ትውልድ፣ የንጉሱ ካህን፣ ቅዱስ ህዝብ የተባል ነው። ህዝብ ስንባል ደግሞ እርስ በርስ እንድንተሳሰብ ታዘናል። ምክንያቱም ሁላችን የአንድ ንጉስ ልጆች ነን። ለአንድ ንጉስ የምንገዛ የምንመሳሰል ህዝቦች ነን። ስለዚህ ቅድም በፊልጵስዩስ እንዳየነው አገራችን በሰማይ ነው። የምድርን አቲካራ አብረን አናቦካም። አገራችን በሰማይ ነው። ቋንቋችን፣ ባህላችን ሰማያዊ ነው። ብዙ ዓመት አሜሪካ የኖረ ኢትዮጵያዊ ወደ ሀገሩ ቢመለስ አለባበሱ፣ አነጋገሩ፣ ሁኔታው ሊቀየር ይችላል። እንደው ምን ተቀየርክ ሲባል የኖርኩበት አካባቢ ባህል እንደዚህ ነው ሊል ይችላል። ምናልባት እኛም ስንጠየቅ አንተስ ለየት ትላለህ መሆንህ ነው ስንባል አይ በዜግነቴ ሰማያዊ ነኝ፣ የሰማይ ቋንቋ የሰማይ ባህል እንዲህ ነው፣ በሰማይ አይዋሽም ልንል ይገባል። የሰማያዊ መንግስት ዜጎች ከሆን እንደ ዜጎች ደግሞ መብት አለን።
የመጀመሪያው መብት የድህነት ዋስትና ነው። ስለ ነፍሳችሁ አትጨነቁ፣ የሰማይ አባታችሁ ከነዚህ ሁሉ እንደሚያስፈልጋችሁ ያውቃል ይላል የእግዚአብሔር ቃል። ስለዚህ አንድ ዋስትና አለን። ሰማይ ዜጋንን ስንል የምንጨነቅበት ጉዳይ የለም። መድህናችን ኢየሱስ ነው። ሌላው የሰላም መብት አለን። መጽሐፍ እንደሚናገር ሰላምን ተውላችኋለሁ፣ ሰላምን እሰጣችኋለሁ ይላል። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። በሁኔታዎች የሚናጋ ሰላም አይደለም። እኔ ለሰላማችሁ ዋስትና ነኝ፣ የልባችሁን ሰላም እኔ እጠብቃለሁ ይላል። ደግሞም እንደ ዜጋ የመሰማት የመጠየቅ መብት አለን። ዜጎች በቀጥታ ወደ ንጉሡ ዙፋን የመቅረብ መብት አላቸው አለ ሶስተኛ ወገን። ሰሞኑን አዲስ አበባ ነበርኩኝና አንድ ዕቃ ለመግዛት ብዙ መረጃዎች በዙብኝና መወሰን ተቸገርኩ። እና ወስን እንጂ ሲሉ አይ ቆይ ይሄ ጸሎት ያስፈልጋል አልኳት። አይ እናንተማ ቶሎ ስለሚሰማ እንግዳ ገብተህ ጸልይ አለችኝ። አዎ ቶሎ ይሰማል ሶስተኛ ወገን ስለሌለው አልኩኝ። እግዚአብሔር ይሰማል፣ እግዚአብሔር ይናገራል፣ እግዚአብሔርም ደግሞ ይታደጋል። ሌላኛው ሶሻል ሴኩሪቲ አለን። ስለ ነፍሳችን ስለምንበላው ስለምንጠጣው ነገር ያን ያህል ዓለም በሚጨነቀው ልክ አንጨነቅ። ግን ደግሞ እንደ ዜጋ ግዴታዎች አሉብን። ግዴታችን ለንጉሡ ታማኝ መሆን ነው። ግዴታችን እንደ አምባሳደር በአምባሳደር ማዕረግ መኖር ነው። ከመጽሐፍ ቅዱስ ወይንም ክርስቲያን በመሆን ምን አተረፍክ ብለው ብዙ ሰዎች ጠይቀውኝ ያውቃሉ። የእግዚአብሔር ልጅነት የሚለው ነገር በጣም ልቤን ይገዛዋል። እኔ የእግዚአብሔር ልጅ ነኝ፣ እናንተ የእግዚአብሔር ልጆች ናችሁ፣ የእርሱ የሆነ ሁሉ ወራሾች። አንዳንዴም ለነፍሴ እንዲህ ይላታሉ፣ በልጅ ልክ በልጅ ማዕረግ መኖር ካልቻልኩ ወይና ወይ ውሰደኝ። ልካችን ማዕረጋችን ልጅነታችን ነው። በዛ ደረጃ ልንኖር፣ በዛ ደረጃ አባታችንን ልንወድና ልናከብር ይገባል። ይህ ደግሞ ግዴታችን ነው። አምባሳደር ስለኛ ክርስቶስ መልእክተኞች ነን ይላል ሁለተኛ ቆሮንቶስ ላይ። የአምባሳደር ግዴታ የላኪውን አገር ባህልና ቋንቋ በሄደበት ሀገር ሁሉ ማስተዋወቅ ነው። የራሱ ቃል የራሱ ስልጣን የለውም። ንግግሩም መልእክቱም የንጉሡ ነው። ልክ እንደ አምባሳደር ይህንን ልናደርግ ይገባናል። ደግሞም እያንዳንዱ ዜጋ ለመንግስቱ የሚጠበቅበት ግዴታ አንዱ ግብር መክፈል ነው። የኢትዮጵያ መንግስት ግብር እንደሚያስከፍለው ሁሉ በሰማይ መንግስት ግብር አለ። በውዴታ በሂሳብ መዝገብ ያልተያዘ ግብር። በገንዘባችን፣ በጊዜያችን፣ በጉልበታችን መንግስቱን ለማስፋፋት ለመንግስቱ ልማት የምንከፍለው ነገር ነው ግብር ያልኳችሁ። ሌላኛው የመንግስት ዜግነት መብትና ጥበቃ አለን። አንድ ዜጋ በባዕድ ሀገር ቢቸገር አገሩ ዜጋዬ ነው ብሎ ስለሚደርስለት ሁሉ እኛም ሰማይ ዜጋ እስከሆነ ድረስ ለሚደርስብን ሁሉ ኃላፊነቱን የሚወስደው ጌታ ነው።
ከኛ ሌላ የሚጠበቅ አለ። የዜጎችን ባህሪ ማሳየት። የሰማይ ዜጋ ምን አይነት ባህሪ ያላቸው ሲባል ታማኝ ናቸው፣ ለንጉሱ ታማኝ ናቸው። ለዛም ነው መጽሐፍ ለሁለት ጌቶች መገዛት አይቻልም የሚለው። ስለዚህ እንደ ሰማይ ዜግነት ለጌታ ለኢየሱስ ብቻ እንድንገዛ መጽሐፍ ያስተምረናል። ሌላ ቋንቋችን፣ ንግግራችን ሰማያዊ እንዲሆን ያስፈልጋል። ስድብ፣ ሐሜት፣ ክፋት የሰማያዊ ዜጎች ቋንቋና ባህል አይደለም። ክላስ አስተምሬ ስወጣ አንድ 3 ተማሪዎች መጥተው በጌታ ነህ ሆይ አሉኝ እና ተወዳድረን ነው፣ የመጀመሪያ ክላሴ ነው እና እንዴት አወቃቸው አልኳቸው። አይ ንግግርህ በጌታ እንደሆንክ ያሳብቃል አለኝ። እንደው ኑሮዬ የጌታ እንደሆንኩ ሲያሳብቅ እውነተኛውን እነግራችኋለሁ አልኳቸው። እግዚአብሔር በንግግርም በኑሮም ዜግነታችንን ይፈልጋል። ሌላኛው እንደ ዜጋ ተጽዕኖ ፈጣሪ እንድንሆን ይፈልግብናል። ዜጋ ባለበት ስፍራ ሁሉ ለውጥ ማምጣት ይኖርበታል። በፖለቲካ ውስጥ ቢገባ፣ ንግድ ውስጥ ቢሳተፍ፣ ትምህርት ቤት ቢሆን ወይም ሌላ ስራ ቢሆን ጠረናችን አካባቢውን ሊቀይረው ይገባል። እኔ ባለሁበት አካባቢ ልኬ የሰላም ሰው መሆን ነው። ካልቻልኩ ግን የጠብና የረብሻ ምክንያት መሆን የለብኝም። በእኔ መገኘት ሰላምና መፍትሄ ሊኖር ይገባል። ካልቻልን ግን የረብሻ ምክንያት መሆን የለብንም። በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃሉ የዜጋው ባህሪ ሊሰወር አይገባም። ሌሎች ሕይወታችንን አይተው፣ ሌሎች ኑሯችንን አይተው ወደ ክርስቶስ ሊመጡ ይገባል። እንደ ሰናፍጯ ቅንጣት ከትንሽ ተነስተን ነፍሳትን የምናስጠልል የመንግስቱን መስፋት ምክንያቶች እንድንሆን መጽሐፍ ቅዱስ ያስተምረናል። የምንታይ፣ የምንቀመስ፣ የምንበላ መሆን ይፈልጋል። የምንሸተት እንደሆን መጽሐፍ ያስተምራል። እንደ ዜጋ አንድ የአሜሪካ አምባሳደር በኢትዮጵያ ውስጥ መኪና ቢያሽከረክር የመኪናው ታርጋ የተለየ ነው። በምድሪቱ ላይ ቢሄድም የሚጠበቀውና መብቱ የሚከበረው በላከው አገር በአሜሪካ ሕግ ነው። አምባሳደሩ በሀገሪቱ ፖለቲካ ሰልፍ ላይ ወጥቶ አይጮህም። የትኛውም አምባሳደር እኛ ሰላማዊ ሰልፍ ስንወጣ አብሮን አይወጣም። ምክንያቱም የእርሱ ጉዳይ የላከው መንግስት አጀንዳ ማስፈጸም ብቻ ነው። ዛሬ ብዙ ክርስቲያኖች የምድር ካርታ፣ የምድርን ታርጋ በመለጠፍ እየታገልን እንገኛለን። የኛ ታርጋ፣ የኛ መለያ ሰማያዊ ነው። ስለዚህ የኢትዮጵያ መኪኖች ኢቲ የሚል ታርጋ አላቸው አይደል? የኛ ደግሞ ኤችኢ ብሎ ሊለጠፍ ይገባዋል። ሰማያዊ ነን። የሰማይ አጀንዳ አስፈጻሚዎች ነን። የምድር ጉዳይ አያገባንም። እዚህ እንግዳ ነን፣ እዛም ሰፈር እንግዳ ነን። ይሄ ነገር ሁሌ
አእምሮዬን ይዛኛል። እንደ እንግዳ እንኑር። እግዚአብሔር ይርዳን። አገራችን በሰማይ ነው። አሜን። አገራችን በሰማይ ነው። እነንትና የሚያቦኩትን ነገር እኛም አብረን አናቦካም። የእነንትና ጥያቄ እኛ ጥያቄ አይደለም። ምክንያቱም አገራችን በሰማይ ነው። አራተኛው የመንግስት ባህሪ ገንዘብ ነው። የመንግስቱ ኢኮኖሚና ገንዘብ አለ። ማንኛውም መንግስት በግዛቶቹ የሚጠቀምበት መገበያያ ገንዘብ አለ። የሰማይ መንግስት የራሱ የሆነ መገበያያ የገንዘብ መርህ፣ የገንዘብ ፖሊሲም አለ። አንድ ወቅት ፈሪሳውያን ወደ ኢየሱስ ቀርበው አንድ ጥያቄ ጠየቁት። ለቄሳር ግብር መክፈል ይገባሉ ወይ አሉት። እና እስኪ ዲናር አሳዩኝ አላቸው። አሳዩት። እዚህ ጋር የማን ምስልና የማን ፊርማ አለ አላቸው። ያኔ ሳንቲም ነው። ምስሉና ፊርማው የቄሳር ነው አሉት። ኢየሱስ ደግሞ እንዲህ አለ፣ የቄሳርን የእግዚአብሔርን ምን ማለት ነው? ቄሳርም ገንዘቡን ይውሰድ፣ እናንተ ግን የኔ ናችሁ ነው። እናንተ የኔ ገንዘቦች ናችሁ፣ የኔ መገባባያ እናንተ ናችሁ። እግዚአብሔር ሌላ ገንዘብ የለውም። ስለ ገንዘብ ስንነጋገር ቄሳርም ግብር ያስፈልገዋል። እውነት ነው። የቄሳር ለቄሳር ያስፈልጋል። አምባሳደሮች ነን፣ የምንኖረው በኤምባሲ ውስጥ ነው እንጂ ምድራዊውን ሕግ እንጥሳለን ማለት አይደለም። የቄሳርን ለቄሳር ያስፈልጋል። ግን እግዚአብሔር ደግሞ የእግዚአብሔር የሆነ ነገር ያስፈልገዋል። እሱም እኛ ነን። ምን ማለቱ ነው? እኛ የእግዚአብሔር ምስል ተሸካሚዎች ነን አይደል? መጽሐፍ እንደሚናገር ሰውን በምስሉ አይደል የፈጠረው። እኛ ላይ የሚታየው እግዚአብሔር ነው፣ ክርስቶስ ነው። ስለዚህ እናንተ ዜጋ ብቻ አይደላችሁም፣ ምስል ተሸካሚዎች ናችሁ። እኔን የምታሳዩት እናንተ ናችሁ። እናንተ ናችሁ መገባባያዎቼ። ሌላው ገንዘቦቼ ናችሁ ሲባል እንዴት እንደምጠቀምባችሁ እንዴትም እንደማስቀምጣችሁ ማቀው እኔ ነው። አንዳንድ እህቶች ትልቅዬ ቦርሳ ይይዛሉ። ቦርሳው ውስጥ ሌላ ቦርሳ አለች። ትንሿ ቦርሳ ውስጥ ዚፕ አላት። አንዳንድ ውድ የሆኑ ነገራቸውን እዛች ውስጥ ነው የሚያስቀምጡት። እኛ ላለችን ትንሽ ነገር ይሄን ያህል ከተጠነቀቅን እግዚአብሔር ለራሱ ገንዘብ እንዴት አይጠነቀቅም? እግዚአብሔር ገንዘቦቼ ናችሁ ሲባል የኔ ናችሁ፣ እኔ ነኝ የእናንተ ዋስትና፣ እኔ ነኝ የምጠብቃችሁ። እኔ ባንክ ነው የምትቀመጡት። አትሰረቁም፣ አትበሉም። እንዲህ እያለን ነው። እንዴት እንደምጠቀምባችሁ ማውቀው እኔ ነኝ። በምን ያህል እንደምመነዝራችሁ ማውቀው እኔ ነኝ። ዋጋችሁ ውድ ነው። ስለዚህ በምናምንቴ ነገር ሊለውጣችሁ አልችልም። ሌላኛው በእግዚአብሔር መንግስት መርህ አለ። የገንዘብ አወጣጥ፣ የገንዘብ አጠቃቀም መርህ አለው። መርህ አንድ መስጠት ነው።
መንግስተ ሰማያት ኢኮኖሚው በመስጠት ላይ የተመሰረተ ነው። ይህ ከዓለም ተቃራኒ ነው። ከዓለም ስትሰጥ ትከስራለህ ነው። በዚህኛው ቤት የሚሰጥ ከሚቀበል ይልቅ ብፁዕ ነው። ስትሰጥ ታተርፋለህ ነው። በዚህኛው መንግስት ባለቤት የገንዘብ ባለቤት የለም፣ መጋቢነት ነው። ስለዚህ አንዱ መርህ መስጠት ነው። ያለንን ልንሰጥ፣ ጊዜያችንን ልንሰጥ፣ ጆሮአችንን ልንሰጥ፣ ገንዘባችንን ልንሰጥ ያስተምረን። እኔ እንዲህ ብዬ ጸልዬ አውቃለሁ። ጌታ ሆይ መስጠትን አስተምረኝ። እስኪ ለራሳችሁ በሉት። መስጠትን ያስተምረን። ጊዜን መስጠት ያስተምረን። ገንዘብ መስጠት ያስተምረን። ጆሮ መስጠት ያስተምረን። እኔ ለተማሪዎቼ ሁሌ እንዲህ እላቸዋለሁ፣ ከክኒን በፊት ጆሮአችሁን ስጡ። ካትሪን ኩልማን ብዙ ወዳጆች ያገኘሁት ባፌ ሳይሆን በጆሮዎቼ ነው ትላለች። ጆሮ መስጠት ትልቅ ጸጋ ነው ወገኖች። የኢዮብ መጽሐፍ ብታዩ እነዛ ትልልቅ የዘመኑ ፈላስፎች 38 ምዕራፍ ያህል ኢዮብን ፈተኑት፣ አደከሙት። 38ኛው ምዕራፍ ግን እንዲህ አለ፣ አንድ እንኳን የሚሰማኝ ባገኝ አተርፍ ነበር አለ። ከ38 ምዕራፍ ንግግር ይልቅ የደቂቃ መሰማት ያተርፋል። አንድ ሴት ሐኪም ቤት መጣ፣ ካርድ አውጥታ ገባች ሐኪሙ ጋር። ዶክተር እንዲሁኝ አለች እና ላቦራቶሪ ምናምን ሳያዝ በፊት እሷ አመሰግናለሁ ብላ ወጣ ሄደች። የፈለገችው መሰማት ነበር። ዋካችሁ ጆሮ መስጠት ተማሩ። ጊዜ መስጠት እግዚአብሔር ያስተምረን። ገንዘብ መስጠት ማካፈልን እግዚአብሔር ያስተምረን። ሌላኛው አንዱ መርህ ወጭና ገቢን በተመለከተ ነው። በምድር ላይ ሀብት ማከማቸት ብልና ዝገት ያጠፋዋል። በመንግስቱ ግን ሀብት የሚከማቸው ለድሆች በመራራት ለወንጌል በመስጠት ነው። ለወንጌላዊ ክርስቲያኖች ትልቁ ፈተናችን ይሄን ነው፣ ገንዘብንና እግዚአብሔርን በአንድነት ማገልገል። ሌላኛው የዚህኛው መንግስት የኢኮኖሚ መርህ ተገቢ ኢንቨስትመንት ነው። ቅድም ቄሱም ሲናገር እንደሰማችሁት የመክሊቱን ምሳሌ ሲያወራ ነበረ። አንድ ንጉስ ነበረ፣ ለሰራተኞቹ መክሊት ሰጣቸው እና በኋላም ሲመጣ ምን አደረጋችሁ ብሎ ጠየቀ ይላል። በዚህ በመክሊቱ ህግ የምንማረው ምን አተረፋችሁበት ብቻ አይደለም፣ ስለ መጋቢነት፣ ስለ ኢንቨስትመንት ነው። ባለፈው እዚህ መጥቶ አንድ አገልጋይ ሲሰብክ አንድ መክሊት የአንድ ሰው የ20 ዓመት ደሞዝ ነው እያለ ሲናገር ነበረ። ስለዚህ ስጦታችን ውድ ነው።
የተሰጠንን ጸጋ ምን እያደረግንበት ነው? ይሄ ጥያቄ ነው። ስለዚህ የምናከማቸው ነገር የምናትመው ነገር በሰማይ ቤት ይዘነው ብንሄድ ሐሰተኛ ገንዘብ እንዳይሆን ጥንቃቄ ያስፈልጋል። ለዛኛው ቤት የምናከማቸው ክምችት ለድሆች በማካፈል ነው፣ የመንግስቱን ሥራ ማስፋፊያ በማድረግ ነው። እዚህ ያጠራቀምነው አዋሽ ንግድ ባንክ ያጠራቀምነው ሰማይ ቤት ሲሄድ ሐሰተኛ ገንዘብ ነው። ስለዚህ ሀብታችሁን ሌባ በማይሰርቀው ዝገት በማያበላሸው ቦታ አስቀምጡ፣ ወይንም ደግሞ ለእግዚአብሔር አበድሩት። ለእግዚአብሔር አበድሩት ማለት ለድሃ ስጡለት ማለት ነው። ሌላኛው የመንግስት ፖሊሲ አለው፣ የገንዘብ ፖሊሲ አለው የሰማያዊ መንግስት። በጣም ሁለት ምሳሌዎችን ልናገር በዚህ በመንግስት ፖሊሲ። አንደኛው የተሰወረ መዝገብ ምሳሌ በማቴዎስ ምዕራፍ 13 ቁጥር 44 ላይ ያለው እንዲህ ይላል ቃሉ፣ መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰው አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያንን እርሻ ገዛው። ይህን ክፍል በደንብ ላብራራ። ሁኔታው ምንድነው? በጥንት ዘመን ባንክ ስላልነበረ ሰዎች ጦርነት ሲነሳ ወይም ለድህነት ሲሉ ወርቃቸውን ሀብታቸውን መሬት ላይ ይቀብራሉ። ባለቤቱ ሳይቆፍረው ቢሞት ሀብቱ የተሰወረ መዝገብ ይሆናል። ይህ ሰውዬ ሰው ሀብቱን የፈለገው ፈልጎ አይደለም። ድንገት እርሻ እየቆፈረ ያንን የተሰወረ መዝገብ አገኘው። ልክ ብዙዎቻችን የእግዚአብሔርን መንግስት ሳንፈልጋት በድንገት ወንጌል ጥሪ ወይም በጓደኛ ግብዣ ጌታን እንደተቀበል ነው። ድንገት የተሻለውን የከበረውን ነገር አገኘን። ሰውየው ያለውን ሁሉ ሸጦ ያንን መሬት ገዛ። ያደረገው በሐዘን አይደለም፣ ተገዶ አይደለም። ያደረገው በደስታ ነው። ክርስቶስን ስናገኝ የተውናቸው ነገሮች አሉ። በደስታ የተውናቸው ነገሮች ለኪሳራ አይደለም፣ ለብዙ ትርፍ። እርሻውን የገዛው መዝገቡ የራሱ ለማድረግ ነው። መንግስተ ሰማያት በሩቅ የምትታይ ሳይሆን የራስህ የምታደርጋት የህይወት ሀብት ነች። እድሜን፣ ጊዜን፣ ጉልበትን ለመንግስቱ ብትከፍል ኪሳራ የለውም። ይልቅ እንደዚህ ሰውዬ የከበረውን ነገር መግዛት ነው። ቢቻለን ያለንን ሁሉ ሽጠን ይህን የከበረ ነገር መግዛት ብልህነት ነው። ሌላ አንድ ምሳሌ ልጀምር። ማቴዎስ 13 ከ45 እስከ 46 የከበረው ዕንቁ ምሳሌ። ደግሞም መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። እጅግ የከበረ በአንድ ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሽጦ ገዛት ይላል። ይሄኛው ነጋዴ ነው። ከቅድሙ ሰውዬ የተለየ ፈልጎ ነው፣ ፈላጊ ነው። የሚበልጠውን እውነትና ሰላም ሲፈልግ የቆየ ሰው ነው። ይህ ሰውዬ ዕንቁዎች ነበሩት፣ ብዙ ዕንቁዎች ነበሩት። ግን የተሻለውን ዕንቁ አገኘ።
እነዚህን ትንንሾቹን ነገሮች በሙሉ ሽጦ የተሻለውን እንቁ ገዛ። ከዚህ ነገር ምንድነው የምንማረው? ይህ ነጋዴ ብዙ ሃይማኖታዊ ምድራዊ ስኬቶች ሊኖሩት ይችላል። ነገር ግን ክርስቶስን መንግስቱን ሲያገኝ የቀድሞ ስኬቶቹን ክብሮቹን ሁሉ ሸጦ የመንግስቱን ነገር አስቀደመ። ያለውን ሁሉ ሸጦ ማለት ወደ ሌላ ነገር እንዳይተረጎም መንግስተ ሰማያት በገንዘብ ትገዛለች ማለት አይደለም። መንግስቱ በነፃ ነው የምትገኘው። መንግስቱ ለመቆየት ግን የሚያስከፍል ነገር አለ። የሚያሸጥ የሚያስተው የሚያስከፍል ነገር አለ እንደማለት ነው። ፈረንጆቹ እንዲህ ይላሉ፣ salvation is free but discipleship cost everything። ደህንነታችን በነፃ ያገኘነው ነው። ደቀ መዝሙርነት ግን የሚያስከፍለው ዋጋ አለ። ያንን ለመክፈል ዝግጁ መሆን ያስፈልጋል። ያለንን ትርኪ ምርኪ ነገር ሽጠን አንድ የተሻለውን አሜን ወደዛ ልንገባ ነው የሚገባው። ይህ የሰማያዊ መንግስት የኢኮኖሚ መርህ ነው። የመጨረሻውን ክፍል ልናገርና ጨርሳለሁ። አንድን መንግስት መንግስት ከሚያደርጉት ነገሮች ህግ ነው። ማንኛውም መንግስት የሚመራው በህገ መንግስት ወይም ኮንስቲቱሽን ነው። የሰማይ መንግስትም ህገ መንግስት አለው። ይህ ህገ መንግስት በተለምዶ የተራራው ስብከት እንለዋለን። ህግ የሌለው ስርዓት አልበኛ ነው። የላይኛው መንግስት ህግ የፍቅር ህግ ነው። የህጉ መሰረት ጌታ አምላክህን በፍጹም ልብህ ውደድ፣ ባልንጀራህን እንደራስህ ውደድ የሚል ነው። የምድር መንግስት ህግ የሚያተኩረው ድርጊት ላይ ነው። የሰማይ መንግስት ሶርስን ወይንም ልብን ላይ ያተኮረ ነው። በማቴዎስ 5 ላይ እንደሚናገር አትግደል እንደተባለ ሰምታችኋል ይላል። እኔ ግን እላችኋለሁ በወንድሙ ላይ የሚቀጣ ሁሉ ፍርድ ይገባዋል። ስለዚህ የህጉ መንፈስ ከድርጊት ወደ ማንነት ላይ ያተኮረ ነው። የምድር ህግ ድርጊት ላይ ያተኩራል። ስለዚህ የሚከሰሰው የሚታሰረው የገደለ ነው። የሰማያዊ ህግ ግን ልብ ላይ ነው ያለው። ንጉሳችን ጥሩ ዜጋ የሚለው ወንጀል ያልሰራውን ብቻ አይደለም፣ በልቡ ክፉ ያላሰበውንም ጭምር ነው። ህጉ በሰማይም በምድርም እንደ አምባሳደርነት እኩል ይሰራል። ዳንኤልን እንደ ምሳሌ ማንሳት ይቻላል። ዳንኤል በከላዳውያን ሀገር የሚኖር አንድ ብላቴና ነው። የሚተዳደረው ህግ ግን በእግዚአብሔር ህግ ነው። በእነሱ መብል በእነሱ መጠጥ አልረክስም ማለት። የኔ ህግ ሰማያዊ ነው፣ እንድንኖር ያስፈልጋል። የእርሻው ምሳሌን ላንሳ። ማቴዎስ 13 ላይ ያለው እዚህ ክፍል ላይ ለዘመናችን ወንጌላውያን ክርስቲያኖች በተለይ መንግስተ ሰማያት በምድር ናት
የሚለው አስተሳሰብ ስለሚገዳደራቸው ሰዎች የተዘጋጀ ዋና ትምህርት ይመስለኛል። የተገለጠ መገለጥ ስለሆነ ብዙ ማብራራት አያስፈልገውም። ኢየሱስ ምሳሌውን ተናግሮ በደንብ ራሱ አብራርቶታል። ዘሪው እንደዚህ ነው፣ እንትኑ እንደዚህ ነው ምናምን ብሎ ተናግሮናል። ዘሪው የሰው ልጅ ነው፣ እርሻው ዓለም ነው። መልካሙ ዘር እናንተ ናችሁ፣ እንክርዳዱ የክፉ ልጆች ናቸው። ጠላት ዲያብሎስ ነው። መከሩ የዓለም መጨረሻ ነው። ይሄ እሱ ያብራራው ነው። በአንድ መንግስት ውስጥ ሰላዮች ወይም አማጽያን በህዝቡ መካከል ተደብቀው እንደሚኖሩ ሁሉ የእግዚአብሔር መንግስትም በምድር ላይ ስትገለጥ ከጎኗ ተቃራኒ ሆነው የሚንቀሳቀሱ ሰዎች እንዳሉ የሚያስተምርበት ነው። ጠላት እንክርዳዱን የዘራው ሰዎቹ ተኝተው ሳሉ ነው። ይህ የዘመናችን አማኞች ትልቅ ማስጠንቀቂያ ነው። ቤተክርስቲያን በመንፈሳዊ እንቅልፍ ስትያዝ ዓለማዊ አስተሳሰቦች፣ ሐሰተኛ ትምህርቶች፣ እንክርዳዶች በመካከላችን ይገባሉ። እንክርዳዱ ገና ሲበቅል ስንዴ ይመስላል፣ ፍሬ ግን ሲያወጣ ይለያል። ዛሬም በቤተ ክርስቲያን ውስጥ ክርስቲያን ነን የሚሉ የመንግስቱን ሕግ የማይታዘዙ እንክርዳዶች አሉ። ነገር ግን አብሮ መኖር መመሳሰል አይደለም። የጌታ ባሮች እንክርዳዱን እንንቀለው ብለው ሲጠይቁ አይሆንም ተዋቸው እስከ መከር ይቆዩ አለ። በእግዚአብሔር መንግስት ኃይለኛ ብትሆንም ክፎቹን ወዲያው የማጥፋት ሳይሆን ለንስሐ ዕድል መስጠት ጥሩ ነው። በምድር ላይ ስንኖር ከማያምኑ ከሚያሳድዱን ሰዎች ጋር አብረን ልንኖር እንችላለን። ነገር ግን እንድንኖር የተጠራ ነው እንደ ስንዴ እንጂ እንደ እንክርዳዱ አይደለም። በፍሬያችን ልንታወቅ፣ በፍሬያችን ልንገለጥ ይገባል። ብዙ ጊዜ ክርስቲያኖች ሌላውን ለመንቀል ለመፍረድ እንቸኩላለን። መንቀል መፍረድ ግን የንጉሱ ስራ ነው። የኛ ስራ ስንዴ መሆን ነው፣ እንደ ስንዴ ማፍራት ነው። እንክርዳድ ስንዴ መሆን አይችልም። እኛም ደግሞ እንክርዳድ መሆን አይገባንም፣ አይጠበቅብንም። ምናልባት ለምን አታርመውም የሚሉ ሰዎች ሊኖሩ ይችላሉ። ቆይ በፍሬ ይገለጡ የሚል ትዕግስት ሊኖረን ይገባል። ክፉ ዓለም ስለሆነች ከዓለም ልንወጣ አንችልም። በዓለም እየኖርን የሰማያዊ ዜግነታችንን ባህሪ ልናሳይ ግን ተገቢ ነው። እግዚአብሔር በዚህ ጸጋ ያኑረን። አንድ ጥያቄ ልንገራችሁ፣ ልጠይቅና ልጨርስ። ጧት ከቤታችሁ ስትወጡ እኪሳችሁ ያለውን መታወቂያ አይታችኋል። ዛሬ ያለ መታወቂያ መንቀሳቀስ ስለማይቻል ዜግነቱ ምን ይላል? ልባችሁ ውስጥ ያለው መታወቂያ የየትኛው ሀገር ዜጋ ናችሁ ይላል? እስኪ ፓስፖርታችሁን ቼክ አድርጉ። የኛ ንጉስ ማን ነው? የኛ ክልል የት ነው? በኔ ቢሮ፣ በኔ ስራ ቦታ የእግዚአብሔር መንግስት የት አካባቢ ይገኛል? ዜግነታችን ሰማያዊ እንደሆነ እንደ ዜጋ ያለንን መብት አውቀን እንደ ዜጋ ግዴታችንን እንወጣለን ወይ? እናንተ የእግዚአብሔር ከረንሲ፣ የእግዚአብሔር መገበያያ፣ የእግዚአብሔር ገንዘቦች እንደሆናችሁ ታውቃላችሁ ወይ? ጠባቂያችሁ እግዚአብሔር እንደሆነ ታውቃላችሁ ወይ? እናንተ የክርስቶስን ምስል ተሸካሚዎች እንደሆናችሁ ታውቃላችሁ ወይ? የምንተዳደርበት ሕግ ሰማያዊ ሕግ እንደሆነ ስንቶቻችን እንረዳለን? እግዚአብሔር ይርዳን።
በልባችሁ እንዲህ ብትሉ ደስ ይለኛል። እኔ የምኖረው በምድር ላይ ቢሆንም የምተዳደረው ግን በሰማይ ሕግ ነው። ንጉሴ ክርስቶስ ነው። ሀብታችን በሰማይ ነው። ጠባቂያችን የሰማይ ሰራዊት ነው። እንጸልይ።